እንዴት ናችሁ ውድ አድማጭ ተመልካቾቻችን፣ የዛሬን የሚያዝያ 15 2018 ዓ.ም የወርቅ ዋጋን መረጃዎችን ይዘንላችሁ መጥተናል። የትም ሳትሄዱ እስከ መጨረሻው ድረስ አብራችሁን መሆን አይረሳ። ከ14 ካራት ጀምሮ እስከ 24 ካራት ድረስ ያሉትን የወርቅ ዋጋዎች ዛሬ በጥሬው በስንት እየተሸጡ እንደሚገኙ እንነግራችኋለን። ጨመሩ ወይስ ቀነሱ የሚለውንም ትመለከታላችሁ ማለት ነው። በአሜሪካ ዶላርና በኢትዮጵያ ብር እየተሸጠ የሚገኘው በስንት ነው ወርቅ የሚለውን አስመለክታችኋለሁ ማለት ነው። ለቪዲዮ አዲስ ከሆናችሁ ቪዲዮን ላይክ፣ ቻናሉንም ሰብስክራይብ በማድረግ ቤተሰቡን አሁን ወደ መረጃው እንሄዳለን። የ14 ካራት የአሜሪካ ዶላር ዋጋው የዛሬው በ89 ከ81 ሲሆን በኢትዮጵያ ብር ደግሞ በ14122 ከ71 በምሽጥ ላይ ነው የሚገኘው። የ15 ካራቱን ስንመለከት ደግሞ 15 ካራቱ በአሜሪካ ዶላር በ96 ከ23 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ15131 ከ48 እየተሸጠ ይገኛል። ቀጥለን የምንመለከተው የ16 ካራቱ ነው። 16 ካራቱ የአሜሪካ ዶላር ዋጋው በ102 ከ64 ሲሆን በኢትዮጵያ ብር ደግሞ በ16140 ከ24 እየተሸጠ ይገኛል። 17 ካራቱስ ዛሬ ላይ በስንት ነው እየተሸጠ የሚገኘው ካላችሁኝ የ17 ካራቱ ዋጋ መሸጫው ማለት ነው በ109 ከ06 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ17149 ከ00 በመሸጥ ላይ ነው የሚገኘው። እንቀጥላለን ተመልካች አድማጮቻችን፣ እስካሁን የነገርኳችሁ የ14 የ15 የ16 እና የ17 ካራት ወርቅ ዋጋዎችን ነው በጥሬው ማለት ነው። የ18 ካራቱን ከመመልከታችን በፊት ግን የበለጠ ከነገርኳችሁ ካራቶች ተፈላጊነት ያለው የ14 ካራት ነው። ከዋጋው አንጻር እጅግ በጣም ተፈላጊነት አለው። ሌሎቹ ካራቶች እንደ 15 እንደ 16 17 ግን በዛም ገበያ ላይ የሚያዙ ወርቅ ቤቶች ላይ ተሰርተውም የምታገኟቸው የወርቅ አይነቶች አይደሉም። ለምን ስላልተለመዱ ማለት ነው። ግን በጥሬው ብሔራዊ ባንክ ከአቅራቢዎች እንዲሁም ለወርቅ ቤቶች የሚሸጥበት በዚህ ዋጋ አለ። ብዙ ጊዜ ግን ወርቅ ቤቶች አይገዙትም ማለት ነው። ይህንን ወርቅ 15 16 17 ማለት ነው። ገበያ ላይም እንደ ልብ የሚገኙ የወርቅ አይነቶች አይደሉም። በመቀጠል የምንመለከተው የ18 ካራቱን ነው። 18 ካራቱ በ100